ይመስገን አልኩኝ። የዛሬ አሁን 3 ዓመት ሊሆነኝ ነው። ሮመዳን ጾም ማለት ታሪኩ ከመጀመሪያው አስተማሪ ታሪክ አይደለ ብለሽ የገባሽው ማለት ነው? አስተማሪ። ታዲያ ከዱባይ ነው የሚጀምረው ህይወትሽ? ላይ እኔ ከሊት እባላለሁ። ለምሳሌ ስምሽ ሰላም ከሆነ ካልፈለግሽ ስምሽን ሜሮን እባላለሁ፣ ቅድስት እባላለሁ። መቀየር እንዲህ ቦታውንም ከፈለግሽ ቀይረሽ እንዲህ ቦታ ተወልጄ እናንተ ምሬ ከዛ እንዲገባሽ ከመጀመሪያው ሲሆን በደንብ እንረዳለን። ያ እሺ። እኔ ስሜ ኤልሳቤት ነው፣ ትክክለኛ ስሜ ነው። ኤልሳቤት ተፈራ እባላለሁ። የደሴ ልጅ ነኝ። ደሴ ነው ተወልጄ ያደግኩት እና ያው በአያቴ ነው ያደግኩት እና አያቴ ስትሞት ያው ቤተሰብ ብዙም አባቴ ከአንድ ብቻ ማለት ከእናቴ ብቻ ስለሆነ የወለዳኝ ብቻዬን ነው ያደግኩት። ሌሎቹ ትልልቅ ናቸውና አብረውኝ አልኖሩም። ከዛ አያቴ ስትሞት ብቻዬን ቀረሁ። ከዛ የእናቴ ቤተሰቦች ደግሞ እናቴ በልጅነቴ ነው ጥላኝ ሄደችው ከአያቴ ጋር ማለት ነው፣ ከአባቴ እናት ጋር። ከዛ ወደ እናቴ ቤተሰቦች ሄድኩኝ አያቴ ከሞተች በኋላ። ከዛ የእናቴ ቤተሰብ አክስቴ አረብ ሀገር ላከች። በ18 ዓመቴ ምናምን ኩዌት ሄጃለሁ። በፊት ኩዌት 2 ዓመት ሰራው። ከዛ መጣሁ። በአመቴ ሰርቼ በአመቴ ጠፍቼ ራናዌ ነበር ተይዤ ነው የገባሁት። አመት ውጭ ላይ እንደሰራው 2 ዓመት ማለት ነው። ከዛ ስራ ትንሽ ጀመርኩኝ፣ አልሆንልኝ ሲል እንደገና ደግሞ ወደ ቤሩት ሄድኩኝ። ቤሩትም 1 ዓመት እንደሰራው መዳም ስልክ አላስጠቀመኝም ትለኝ ነበር እና ቤት ቀይሪ ስላት እሺ እያለች አጋጣሚ ትኬት ከወርጣ አሳፈረችኝ ሳላስበው ማለት ነው። 1 ዓመት ነው የሰራሁት። ቤሩትም ወደ 40 ሺህ ብር ነው ምናምን ነበር ያስኳት። ከዛ እሱም አለቀ። መጥቼ ኢትዮጵያ አለቀ። ከዛ ወደ ዱባይ ሄድኩ። ዱባይ 3 ዓመት እንደሰራው እንደዚሁ ጠፍቼ ነበር ዱባይም። ከዛ አጋጣሚ ጾም ነበር የኛ የሮመዳምንም የኦርቶዶክስም። የዛን ጊዜ ጥቁር ልበሱ ተብሎ ውጭ ላይ እንትን እያልን ማለት እንደዚህ ሱፐር ማርኬት ደርሼ ስመለስ ነው ጅቢ በጣቃ ሲሉኝ፣ ያው አይዲ የለኝም ወደ ሀገር መጣሁ። ከዛ እንደመጣሁ ግን ሴቭ አድርጌ ነበር የዛኔ እዛ ስሰራ የነበረውን ባንክ አስቀምጥ ነበርና እንደመጣሁኝ ላሊበላ የሚባል የእናቴ ሀገር ነው። እዛ ሄጄ ስራ ጀመርኩ። ከዛ ስራ ጀምሬ ትንሽም ሳንቲም ነበረች፣ ቦታ ገዛው። ከዛ ስራ በጀመርኩ በ2 ወሬ ስራ ጀመርሽ? ስራው የሚነገረን እንጂ ምን ስራ ጀመርሽ? እንደገና የት ባንክ ነበር የምታስቀምጪው? ህገ ወጥ ሆነሽ ባንክ ማስቀመጥ ይቻላል ወይንስ ወደ ኢትዮጵያ እየላክሽ? በማን ስም? ወደ ኢትዮጵያ በማን ስም? ኦኬ እኮ እንደዛ ዲቴል እየነገርሽን በህት እያላኩ አስቀምጥ ነበር። ከይዘሽ የገባሽው ከቤሩት ነው አይደለም? ከቤሩትማ ሴትዮ ያሳፈረችኝ በፊት መንገድ ላይ በጣቃ ጅቢ በጣቃ ተብልሽሽ ዱባይ። ኦኬ ዱባይ እዚህ ላሊበላ ሄደሽ የጀመርሽውን ስራ ነገር? ቡና ጠጡ ሰራ ነበር። ማድረግ አልችልም። ስራውም ቆመ። በቃ ኪሴ ውስጥ ያለውን ሳንቲም ነበር እያጠፋሁ የነበረው በሰዓቱ። ከዛ አጋጣሚ ያው ጓደኛ መያዝ እንትን ማለት ሳላስበው ጓደኛ ያዝኩኝ። በዛ ሰዓት ብቻዬን በነበርኩበት ሰዓት ከስተምር ሆኖ መጥቶ ያው ማንነቱን በደንብ ሳለ አጣራ ጓደኛ ያዝኩኝ። ከዛ ነፍሰ ጡር ሆንኩ ስለው አይ ይህንን እንትን በይ አቋርጮ ነገር አለኝ። አይ እኔ አላቋርጥም። ትውውቃችሁ ከመጀመሪያው አልገባንም። ማሪ ምን ቀን መጣ እንዴት ተዋወቃችሁ የሚለውን ዲቴል ነው ታሪክ። ይቅርታ ታሪክ እንደዚ እዛ ቁርስ ቤቱን እየሰራሁ እያለ እሱ እዛ አካባቢ ወርክሾፕ አለው ጥቃቅንና አነስተኛ ማለት ነው። ከዛ እኔ ጋር እየመጣ ቡና ይጠጣል፣ አንዳንድ ነገር በቃ ከስተምር ሆነ።
ከዛ ያው ብቻዬን እንደሆንኩ ስላወቀ እኔን ቀረበኝ። እኔም ደግሞ ያው ሰው ያገኘው መስሎኝ በሰዓቱ ሰው ፈልግ ነበር፣ የሆነ ጓደኛ ምናምን። ብቻዬን ስለነበርኩ የቤተሰብም አገር ቢሆን ብቻዬን ያለሁት እዛ። ከዛ 2 ወርም አልቆየንም አብረን። ነፍሰ ጡር ሆንኩ ስለው ያላሰብኩትን ነገር ነው የገጠመኝ። አይ እኔ በዚህ ሰዓት ልጅም አልፈልግም፣ የራሴም ቤተሰብ አለኝ አለ ጭራሽ ማለት ነው። እንዴ እኔ ላሊበላ አላደኩበትም አልኖርኩበትም ማለት ሰውንም አላውቅም። እኔ በቃ ገንዘብ እጄ ላይ ያለው ሳንቲም ትንሽ ስለሆነ ከተማ ውስጥ ስራ ከምሰራ እዛ ገጠራማ ቦታ አክስቴም ናች ሂጂ ያለችኝ ከዱባይ እንደመጣው። በቃ ይሄንን ሳንቲም ደግሞ ድጋሚ ጠፍቶብሽ ድጋሚ ስደት እንዳትሄጂ ሂጂና ሀገራችን እዛ ኑሮ ርካሽ ነው፣ የቤት ኪራይም ምንም ርካሽ ነው፣ እዛ ስራ ጀምሪ፣ እንደውም ከቻልሽ በሳንቲሙ ቤት ግዢ ብላኝ ነበር የላከችኝ። ከዛ ቤትም ለመግዛት ሳንቲሙ አልሞላልኝ አለ፣ ቤት ውድ ነው። ከዛ በቃ በአቅሜ ቦታ ገዛው። ከዛ በተረፈው ነው ስራ የጀመርኩት። ከዛ ይሄ ሰውዬ እንግዲህ ልጅ ሆዴ ውስጥ እንዳለ ስነግረው ያልጠበቅኩትን ነገር ሲነግረኝ በቃ ራሴን እንደምንም ብዬ ራሴን እችላለሁ፣ ልጄንም አሳድጋለሁ፣ በቃ አንተንም አልፈልግም አታውቀኝም አላውቅህም ብዬ ለምን አስወጪ፣ እንደውም ለሀገሩ አዲስ እንደሆንኩ ስለሚያውቅ እኔ ወስድሻለሁ የሆነ ቦታ ላይ የባህላዊ ሕክምና ይሆናል ይመስለኛል አስበው እና እኔ ወስድሽ እንደዚህ ታደርጊያለሽ። ኧረ እኔ አልሄድም፣ እኔ በቃ ሆስፒታል ሄጃለሁ፣ የመንግስት ማለት ነው። እኔ ክትትል ጀምሬያለሁ ነው እኔ የማደርገው እኔ ራሴ አውቃለሁ ምናምን እንደ ማስፈራራትም ማለት። ከዛ ስማ እኔ አሁን ልታስፈራራኝ ብቻዋን ናት ብለህ ከፈለግ ማለት ልታስፈራራኝ ከሆነ ያሰብከው ይሄ የምታወራትን ድምፅ ሪከርድ አድርጌያለሁ ለፖሊስ እሰጣለሁ ምናምን አልኩት። ከዛ በኋላ እዛም የምሰራበት መምጣት አቆመ። ጭራሽ በቃ ኤልሳቤት ውሃ ጠጪ በእናትሽ። በጣም ስለተጨነቅሽ ትንፋሽሽ እያስጨነቀን ነው፣ እኛን አብረንሽ እየተጨነቅን ነው። እና ትንሽ ውሃ ጠጪ እና ሪላክስ አድርጊና እሺ። ቁና እየተነፈሽብን ነው፣ ተጨንቀሻል። እና አይኖ መግባትሽ እድሉ ማግኘትሽን በጣም ደስ እንዳለሽ ነገርሽኛል። እሺ አዎ። እና ደግሞ ልጄም ሲያለቅስ ሲወድቅ ደንግጫለሁ። ሲወድቅ ፍራሽ ላይ ነበርን እና ወደኋላ ነው ፍንግል ያለው እና አሁን ይሄ ሰውዬ እንደዛ በማለት በቃ ተለያየን። ልጄን ወለድኩኝ፣ እግዚአብሔር ይመስገን። ያው ደሜም ከፍ ብሎ ነው የወለድኩት። ያለ ቀኑ ነው የተወለደው ኦፕራሲዮን። ደሜን ከዚህ ሰዓት በኋላ መቆየት ማችም አለኝ ዶክተሩ ማለት ነው። እና ኦፕራሲዮን ልናደርግሽ ነው ሲለኝ እሺ አልኩት። መድኃኒት ሰጡኝ። መጀመሪያ ኦፕራሲዮን ከመሆኔ በፊት መድኃኒት መርፌ፣ በጣም ብዙ መርፌ ነው የወጉኝ ደሜ ዝቅ እንዲል ማለት ነው። ከዛ በኋላ በኦፕራሲዮን ልጄን ወለድኩ፣ እግዚአብሔር ይመስገን። ልጄም ለተወሰነ ጊዜ ማለት ለ10 ቀን መድኃኒት እሱም ወሰደ ማለት ሆድሽ ውስጥ አንቺን ባመመሽ ሰዓት እሱ ተጎድቷል። የእንግዲህ ልጁም ደግሞ ተኝቶበት ልጁ ምናምን ብሎ ብቻ ለ10 ቀን መድኃኒት ሰጡት። ከዛ እግዚአብሔር ይመስገን እንደዛም ሆኖ ደህና ነው። እና አሁን ከዛ ከላሊበላ ልጄ ወደ አመት ከምናምን ሲሆነው መጀመሪያ ከሰስኩት። የተወሰነ ጊዜ አብሬው ማለት በሰላም ለመነጋገር ሽማግሌ ላኩበት። ልጅህን ቢያንስ እኔ ጋር ምንም አይነት ነገር ኮንታክት ባይኖርህም ልጅህን እርዳ ብለው አያገባኝም፣ ይሄ የራስሽ ውሳኔ ነው። እና የኔስ ውሳኔ ቢሆን ይሄ እኮ ልጅ የራስህ ነው። ጭራሽ በቃ የልብ ተሰማው። ምንም ሊሰማኝ አልቻለም። ፍርድ ቤት ሄድኩኝ፣ ከሰስኩት። ከዛ ዲኤንኤን መጀመሪያማ ምስክር አሉ። ምስክር ከየት ይመጣል? በዚህ አይነት ጉዳይ ያው ሰውም ምስክር መሆን አይፈልግም። ጠይቅ ያለው በነገራችን ማለት አብራችሁ ስተኙ ያየ ነው
ወይስ ምንድን ነው? ጉድ እኮ ነው። ሰው ራሱ እንዴ እኛ ምን እናውቃለን እንዴት ምናምን ማለት ከሱ ማረጋዙ ምስክር እንዴት ምስክርን አይቻለሁ ሲያደርጉባት አብሮ ተኝተው አይቻለሁ የሚል ምስክር ሰው እያስቀመጣችሁ አተኙ ወይ? አይገርምሽም? ዶክተሩም እንደዛ ነው ያለው። ዶክተሩ አልኩ ሰውም እንደዚህ የሚያውቁኝ እንደዚህ ጎረቤት ምስክር ሁኑ ይስለ እንዴ በዚህ ጉዳይ እንዴት ነው ምስክር የሚጠራው? እኛ ጠላት አናበጅም ምናምን አሉኝ። ከዛ ዞሮ ስማቸውን ስለጠራሁ ሳይወዱ በግዳቸው ፍርድ ቤቱ ያመጣቸዋል። ሰዎቹ ኧረ አንሄድም አሉ። እኔ ደግሞ ሳላማክራቸው ስማቸውን ሰጠሁ እዛ ፍርድ ቤት ማለት ነው። 3 ሰው ፍርድ ቤት ለምስክርነት አስመዝግቢያችኋለሁ ሲሉ ስላቸው እሪ ነው ያሉት። በዚህ ጉዳይ ላይ እኛ ጠላት ልናበጅ ነው። ደግሞ ክፍለ ሀገርም ስለሆነ ይፈራራሉ። የሆነ የለም ምን አሉ ምን አለ ምናምን ነገር። ከዛ እኔ ባትሄዱ ደስ ይለኛል፣ ግን አንዴ ስማችሁን ስላስመዘገብኩ ህጉ እነሱ ባይመጡ ፖሊስ ልከን እናስመጣቸዋለን ነው ያሉት። ጭራሽ አሉ። ከዛ መጡ ሲባል እኛ አናቅም ያሉት እኛ አናቅም ነው። እኛ የምናውቀው ነገር የለም። ጭራሽ ለእሱ ነው የመሰከሩለት። እውነት ደነገጥኩ እኔ ራሴ። እሱ ምስክር ያመጣ ስማቸውን ስትሰጪ ጭራሽ መጣ አናቅም የምናውቀው ነገር የለም ያሉት። እኛ አናቅም፣ እኛ አይተነውም አናቅም። እዛ ቤት አንደኛው አከራዬ ነው። ጭራሽ እኔ ቤት ሲገባ ይቼው አላቅም ብሎ ቁጭ አለ። ከዛ እኔ እሷ ስታወራ ነው እንጂ የሰማሁት እሷ የእሱ ልጅ ነው አለች እንጂ እኔ ይሄን ሰውዬ ቤቴ ሲገባ ይቼው አላቅም። እና እንደዚህ አይነት ሰው እኮ ሌላ ትዳር ያለው ሰው እኮ ሴት ጋር ሲገባ እኮ በሌሊት ነው ሰው ተደብቆ ሞተር አለችው ተደብቆ። አንዳንድ ጊዜ ውስጥ ከስተምር ሲኖር እኔ ከስተምር ጋር ቁጭ ብዬ ሳወራ በር ላይ ቁጭ ብሎ ያዳምጥና ይሄዳል። እንደ ሰላቢ ማለት ነው። ይደውልና አንቺ እንደ ወሬሽ አያልቅም ከሰው ጋር ስታወሪ ነው የምትይ፣ ስራ ማሰሪም የት ነበርክ ስለው እንዴ በር ላይ እና ወሬ ስትጠባው ላይ ሄድክ እለዋለሁ። እኔ ስለ ራሴ ነው የማወራው፣ ስለ ሰው አላወራ እለዋለሁ። ከዛ ሄደ ሰውየው። እንደዛ አሉ ምስክሮቹ ማለት ነው። እንግዲህ እግዚአብሔር ይስጣችሁ፣ ለሱ መሰከሩለት። የእሱ ምስክሮች ደግሞ ሰውየው ስራው ኤሌክትሮኒክስ ነው፣ ጥቃቅንና አነስተኛ ሱቅ አለው እና ምንድነው ስራው ምናምን ተብሎ ሲመዘገብ ስራውም ሱቁንም ነው ያስመዘገብኩት። እነዚህ ምስክሮቹ ግን በዚህ በወቅታዊ ሁኔታ ገቢ የለውም ብለው አልወለደም ብለው አይደለም የመሰከሩለት ምንድነው እኛ አናውቅም ገቢ የለውም ነው እንጂ ገቢ የለውም። በዚህ በወቅታዊ ሁኔታ ሱቅም የለው ስራውም ደግሞ እንቅስቃሴ የለውም ብለው መጽሐፍ ቅዱስ ነበረ መጽሐፍ ቅዱስ ማሉ። እኔ ስንት ብር ነው ተቆራጭ የሚሆንልሽ ሲባል እዛ ክሱ ላይ 10,000 ብር ብዬ ነው እንዲሰጠኝ ለቤት ኪራይ፣ ለሞግዚት፣ ለሳሙና፣ ለወተት ብዬ ያስመዘገብኩት ማለት ነው ክሱ መስፈርቱ ላይ። እና እኔ ይህን ያህልም አቅም የለኝም። እሷ ከአረብ ሀገር የመጣች ገንዘብ ጭና ነው የመጣችው። ይኸውልሽ እንግዲህ መጠጥ ቤቱ በጣም ብዙ ሰው ነው ሲጠጣ የሚውለው፣ ገቢ አላት። ይህን ሁሉ ነው የምትረዳው። ቤተሰብ የላትም። እኔ እናቴ ሚስኪን ነች፣ ስለማልችል ነው ማለት ነው። ይገርመኛል የሰው ነገር። ፎሎ አርጊኝ ላስገባሽ ነበር፣ ፎሎ አላረግሽኝም። ፎሎ አርጊኝ። ይቅርታ እህቴሽ ግብጽ ውስጥ ቤት ብር ደርስልባል ስላለች ነው። እሺ እናቴ እና እሺ ይሄ ሁሉ ገቢ ያላት ብሎ ጭራሽ አንቺ ላይ ብቻዋን ታሳድግ አረዳም ብቻዋን ታሳድግ እኔ አያገባኝም ነው እኔ አልኩኝ። እንደው ያድርግልኝና ይሄ ሁሉ ያወራው ነገር ለእኔ ቢኖረኝ ደስ ይለኛል። ግን ይሄ ሰውዬ ደግሞ ግዴታውን መወጣት የለበትም ልጁ እስከሆነ ድረስ። አዎ እኔ ሀብታም ብሆንም ይሄ ሰው ልጁ እስከሆነ ድረስ ማውጣት አለበት ብዬ እሺ አርሾ ብለው እኔ እዚህ ቦታ መዝግቡልኝ እዚህ ቦታ ላኩኝ አላልኩም። እና ለአርሾ ጻፉልን ዴኔን ማለት ነው። ከዛ እሺ በዚህ ቀን እንሄዳለን ተባብለን ተለያየን። ከዛ ከፍርድ ቤቱ በነገታው ደውሎ ኤልሳቤጥ አለ
እኔ አርሶ አልሄድም አለ። ለምን 48,000 ብር አልከፍልም? ከፈለግሽ እኔ የሆነ ቦታ የምሄድበት ነው የሆነ ቦታ አለ አለ። እውነት ነው፣ የፎረንሲክስ ነው ምናምን የሚባል ቦታ። 48,000 ብር የምንድን ነው? ዴኔን 48,000 ተጠየቃችሁ? አይ አዎ፣ አርሾ 48,000 ነው ለዴኔን። እሺ፣ ከዛ እሱ ደግሞ ለዴኔ 48,000 አላወጣም አለ። አላወጣም። አዎ ከፈለግሽ ራስሽ ከፍለሽ አስመርምሪ። አይ ካልሽ ደግሞ የሆነ ቦታ አለ የፎረንሲክስ የሚባል እዛ እንሄዳለን። እኔ ያልኩት ከአሁን በኋላ አንተን አምኜ የትም አልሄድም። ፍርድ ቤቱ ባዘዘን መሰረት እንሄዳለን ስለው፣ ለማንኛውም እዛ ፍርድ ቤት ነገ እንገናኝ አንቺ ጋር አልጨቃጨቅም ብሎ ዘጋው። እሺ ፍርድ ቤት ሄድኩኝ። እንግዲህ አንዴ ጽፋችሁ ሰታችሁኛል አልኳቸው። አዎ ለእኔ እንደው ምስክር ቀይሩልኝ እነዚህ ሰዎች አንመጣም ብለውኛል ስላችሁ እምቢ ብላችሁ የለ። ለምንድን ነው ታዲያ ሄደኔን ሊቀይሩለት? እሺ እሱ ያለበት ቦታ ማለት ነው ልንሄድ። ለእኔ ምስክር ቀይሩልኝ እምቢ ብለውኛል ብዬ ስላችሁ አይሆንም፣ አንዴ የተመዘገበ ተመዝግቧል ብላችሁ የነበረውን አሁን ደግሞ ለሱ ለምንድን ነው እንደዚህ የምታደርጉት? ታው እኔ ፍትህ ነው ፈልጌ የመጣሁት። እሱ ጋር ልጨቃጨቅ አይደለም፣ ንብረትም ክፍፍል አይደለም የፈለግኩት። ለልጁ የአቅሙን ይርዳ፣ እንደገና ደግሞ የልደት ካርዱን ያውጣለት። ይሄ ልጅ ነገ ትምህርት ቤት ሲገባ የልደት ካርድ ያስፈልገዋል አይደለ ብዬ ነው እንጂ እኔ ከሱ ምንም አይነት ቆጠራ የንብረት ቆጠራ እኔ ምንም ሊኖረው ይችላል፣ እኔ አያገባኝም፣ ራሴን እችላለሁ። ግን ይሄን ልጅ ያግዝ ብዬ ነው ብላቸው፣ አይ እንግዲህ ተስማሙ ተጋገዙ አሉን። ነው እንደዛ ነው? አዎ እሺ አልኩኝና አይ ይግባኝ እጠይቃለሁ እሱ አለ። ደግሞ ማትስማሚ ከሆነ ይግባኝ እጠይቃለሁ። እንደገና ነገሩ ሊጎትት ማለት ነው። በልሽ ብዬ እቃዬን ሸጬ እዛ የወንበር ምናምን የፕላስቲክ ወንበር ምናምን ነበረኝ፣ የቤት እቃም ነበረኝ። ሸጬ አሁን አዲስ አበባ ጫፍ ሰንዳፋ የሚባል ቦታ ነው ያለሁት። ቦታም ነበረኝ ብዬሻለሁኝ አይደል? ቦታዬንም ሸጥኩኝ። ያው እንደ ከተማ አይደለም እዛ ያለው የቦታ ዋጋ። ቦታዬንም ሽጬ እቃዬንም ሽጬ ፍራሽን ይዤ ነው የመጣሁት። ፍራሽና ብርድ ልብስ ይዤ አሁን ያለሁበት ቦታ መጣሁ። እዚህም መጥቼ ደወልኩለት። እሺ ይሄን ፎረንሲክ ያልከው ቦታ እንሂድ በቃ እሺ። እና ፍርድ ቤትም ሄዳ እሷ እኔ ያልኩት ቦታ ተስማምታለች እንሂድ ብላኛለች በልና ንገራቸው። እኔ አሁን ወደዛ ወደ ላሊበላ ለመምጣት ትራንስፖርቱንም ምኑንም አልችልም ስለ አንቺ አንዴ በጣም በቃ የማታወሪው ነገር የለም ብታይ። ሞራሌን ራሱ ስብርብርብርብር ከአረብ ሀገር ስለመጣሽ ጤና ስለሌለሽ ነው እንዲህ በየቀኑ ሀሳብሽን የምትቀያየሪው። እና እሺ ስድቤንም ችግር የለም፣ ይሄ ሁሉ የእኔ ስህተት ስለሆነ እኔ አሁን ህፃኑ እንዳይጎዳ ነው ፍላጎቴ። እባክህን የፈለግከውን በለኝ ችግር የለውም፣ ግን የዚህን ልጅ መብት እንኳን ጠብቅለት ብዬ ስለው፣ ለማንኛውም አስተካክዬ እኔ በምፈልግበት ሰዓት እኔ በሚመቸኝ ሰዓት አዲስ አበባ እኮ በየ15 ቀኑ በየወሩ ይመላለሳል እቃ ለመግዛት። ሱቅ አለው፣ ኤሌክትሮኒክስ ቤት አለው። ሲመላለስ እሺ ይሄንን ልጅ መብቱን ብቻ በቃ ለዚህ ልጅ ስትል አስብ። የኔን ነገር እርግፍ አድርገህ ተወው፣ ስድቡንም እብድ መባሌንም ችግር የለውም ብዬ ስለው፣ አሁን ጭራሽ ብሎክ 2 ሲም አለኝ፣ በሁለቱም ስሞክርላት ብሎክ አረገኝ። እና እኔ አሁንም ምንድነው ትምህርቴ ምንድነው አረብ ሀገር ያሉ እህቶቼ ብራችሁን ብቻ አይደለም ሰው የሚበላው ጊዜያቸውን በቃ እድላቸውን ሁሉ ነው የሚበሉት። እና ታሪክ እንዲማሩልኝ የምፈልገው እኔ አሁን እንደ እኔ አረብ ሀገር እንደ መስራቴ እንደ መሰቃየቴ እስካሁን በመቀመጫዬ ጊዜ ነበረ 3 ጊዜ አረብ ሀገር ሄጃለሁ፣ ወደ 7 ዓመት ማለት ነው አጠቃላይ ማለት ነው። ግን ምንም ውጤት የለኝም ጭራሽ። አሁን እኔ ልጄን
ያለምንም ነው። አሁን እግዚአብሔር ይመስገን ያው ጤና ካለ ምንም ሆኖ ሰው ይኖራል በማለት ራሴን አረጋገዋለሁ እንጂ ለልጄ ወርሰው ነገር ምንም የለኝም። እንደ መንከራተት የአረብ ሀገር እንደ መስራቴ ብር እንደ ማግኘቴ አሁን በባለፈው እኔ ከዱባይ ስመጣ 1 ሚሊዮን የሚሆን ነበረኝ። ለቦታው ስል ለምን ስል ብክንክን ብሎ ያለቀው ገንዘብ ማለት ነው። በዛ ሰዓት ቆንጆ ቤት ይገዛ ነበረ ሰው ቢኖረኝ። ቤተሰብ እኮ አለኝ ግን የለም፣ ራስ ወዳድ ናቸው። አሁን ራሱ ተው አረብ ሀገር ልሄድ ልጄን ያዙልኝ፣ እኔ ገንዘብ አልፈልግም፣ ልጄን ያዙልኝ እና አረብ ሀገር ሄጄ ሰርቼ ለልጄም ለእኔም ልኖር ስላቸው፣ አረ እኛ ልጅ ማንይዝም ጭራሽ ስልክም አይደውሉልኝ፣ ስደውል ነው የሚሉኝ ብታይ ማለት ነው። እና ትምህርት ሰው ማለት አረብ ሀገር ያሉ እህቶቼ እንዲያውቁልኝ የምፈልገው ወንዱን ጭራሽ እንዳያምኑት። ጭራሽ አያስታውቅም፣ ምንም ምንነቱ ራሱ አያስታውቅም። ሳያረጋግጡ ገንዘብ ብቻ አይደለም አሁን ወንዶቹ የሚበሉት፣ ጊዜም ነው እድልም ነው የሚበሉት። ሁሉንም ማለት አይደለም ግን የተወሰኑት አሉ። ከመቶ ቢያንስ 70 እና 60 ሰው የሰው ህይወት ሲያበላሽ ነው የሚውለው። እና ለዚህ ነው እኔ አሁን ብቻዬን ያለሁት። አሁን ቤት ተከራይቼ ከልጄ ጋር ማለት ነው። እኔና ልጄ አንዴ ቦንዳ ስል አንዴ ምን ስል ምንም ግን ለህይወት የሚሆን ነገር የለም ማለት ልጅ ይዘሽ አንደኛ ልጁ መታዘል አለበት፣ መጠበቅ አለበት። አዝለሽ ደግሞ ምንም አይነት ስራ አይሰራም። ቁጭ አድርጌ ደግሞ ትውት የማደርግበት ሰውም የለኝ ጭራሽ። አሁን ያለሁበት ቦታ ማንም አያገኝም። ያው እኔ ከአማራ ክልል ነው የመጣሁት፣ አሁን ደግሞ ኦሮሚያ ክልል ነው ያለሁት። ማንም አያገኝም አሁን ያለሁበት ቦታ ማለት ነው። በሆነ ሰው ምክንያት ማለት የቤት ኪራይ ትንሽ ነው ብሎኝ፣ ዘመድ አይደለም ዝም ብዬ ነው የማውቀው ሰውየውን እዛ ላሊበላ ያለው ቤት ተከራይቼ ሲኖር ያን ቤት የእሱ ነበረ። እሱ እዚህ ነው ያለው፣ እዚህ ሰንዳፋ ማለት ነው የእሱ ቤት። እኔ እዛ ተከራይቼ ነበር። ትልቅ ሰውዬ ናቸው። ባለቤታቸው ሞታለች እና ያን ቤት አከራይተው እሳቸው እዚህ ነው የሚኖሩት። እና ያለኝን ታሪኬን ስለሚያውቁ በቃ ሰውየው አንድ ነገር እንዳያደርግሽ ጭራሽ ፍርድ ቤት ከሰሽውማ ቤት ማንም እንደሌለ ስለማያውቅ መጥቶ አንድ ነገር አድርጎች ነው የሚሄደው። እሳቸውም ስላሉ ብቻ ሳይሆን እኔም ራሴ አስቤያለሁ። ለምን አንደኛ ከስሸዋለሁ፣ ሚስቱ ሰምታለች ይህን ጉዳዩን ማለት ነው። ጉዳዩን ባለትዳርነቱ እውነት ነው ማለት ነው። ጭራሽ ልጆች አሉት። እግዚአብሔር እንዴት አድርጋ ዝም ብላ እንዳለች እኔ አሁን ምልሽ። ለነገሩ እሷ ምን ታደርግ ታሳዝናለች። እንዴት ሰማች? መስማቷን በምን እርግጠኛ ሆንሽ? አልሰማችም ይሆናል። ፍርድ ቤት ተከሶ ሲመላለስ እንግዲህ ምንድን ነው ታውቃለች። ባል ስራ ነኝ እያለ እየወጣ ቢሄድስ ፍርድ ቤት ሲሄድ በን ጋዜጣ ላይ ታወጀ፣ ዜና ላይ ተነገረ፣ በምን ትሰማለች? አዎ ግን ምን እንደሆነ ታውቂያለሽ? የእሱ ወንድም መንትያው ማለት ነው እሱ ራሱ እንደዚህ አድርጓል በሚስቱ ላይ። አሁን እሷ ጋር እንገናኛለን የወንድሙ ሚስት ጋር በዘር ነው ከቤተሰባቸው ሚስት ላይ መማገጥ፣ በውጭ መውለድ ከቤተሰባቸው የወረሱት ነው። እሺ እና የወንድምየው ሚስት ጋር ትገናኛላችሁ እና ምን አለች? ተገናኘን እና ነርስ ናት ሆስፒታል እኔ ስወልድ እሷ ልጄን ተንከባክበዋለች። ልጁ ደግሞ ልጄ ማለት ነው ቁጭ እሱን ነው ሁለቱንም ወንድማማቾቹን ነው የሚመስለው ልጁ ማለት ነው ልጄ። እና የመጨረሻ መታ አይዞሽ እግዚአብሔር ይርዳሽ፣ እኔ ብረዳሽ ደስ ይለኛል፣ ግን 2 ልጆች ወልዶ የእሷ ባል ማለት ነው የልጅ አባት ወንድም ለትምህርት ነው ለሆነ ነገር ዩኒቨርሲቲ ስትሄድ ነው አስረግዞ የጠበቃት። ከዛ ይሄ ጉዱ ሳይሰማበት ሚስቱን በእግር በእጅ ብሎ ካናዳ ነው የት ነው ቤቱን ሽጦ ቤት አከራይቷት ነው የሄደው። ቤቱን ሽጦ ማለት ተስማምተዋል። ከዛ በኋላ ልክ እሱ ከሀገር ሲወጣ ጉዱ ተሰማ።
እንዴ ባለቤትሽ እኮ ሲሳይ ልጅ ወልዷል ከሌላ። ኧረ አያደርግም። እሪን ያለችዋል እሪን ያልኩት አለች መታ። እኔ የምሰራበት አልዘጋሁም ነበር ልጄ እስከ 5 ወሩ ድረስ አልዘጋሁም ነበር ስራውን። ዝም ብዬ ስራም የለም ኮማንድ ፖስቱም ስለነበር ያው የሰፈር ሰው መቶ 1-2 ይላል ምናምን። አንዲት እግዚአብሔር ስጣት አንዲት ልጅ ትምህርት እየተማረች እኔን ታግዘኛለች። ቴክኒክና ሙያ ትማራለች እና ጠዋት ትምህርቷ ትሄዳለች፣ 5 ሰዓት ትመለሳለች፣ ታግዘኛለች። ብታይ እግዚአብሔርን ሆስፒታል ደሜን ያጠበችልኝ። ቲክቶክ ራሱ አውጥታለች አሁን። የዛን ጊዜ ምንም የላትም ነበር፣ ስልክ እንኳን የላትም። እና ሆስፒታል እኔ ኦፕራሲዮን ሲሆን የፈረመችልኝ እሷ ናት። አታውቀኝ አላውቃት። እርጉዝ ሲሆን የሆነ ከስተምር ለምን የሚያግዝሽ አታመጪ ምናምን ሲሆን ከየት አመጣለሁ እስኪ ካገኘ አምጣልኝ አልኩት። ኧረ የሚስቴ እህት አለች እየተማረች አብራሽ ከሆነ ችግር የለውም ትመጣለች አለኝ። ኧረ ችግር የለውም ትምጣ አልኩት። እኔ 4 ወር ነው ምናምን እንደሆነ ነው የመጣችልኝ ልጅቷ። ከዛ ስራዋን እየሰራች ትምህርቷን ትማራለች ሆስፒታል። እኔ መግባት ስጀምር ደግሞ ለ15 ቀን ያህል ትምህርቷን ተወች። ማንም የለኝም እንዴት ታርገኝ? ለገንዘብ ብላ አይደለም እንደው ለፈጣሪዋ ብላ ነው ያገዘችኝ። እና እኔን የዛን ሰዓት ትንሽ ሳንቲምም ነበረኝ። የአረብ ሀገር ልጅ የመጣው እየቆጣች ነው መቆጠም የነበረው። እና ይቺ ልጅ እየሰራችልኝ ከስተምር ይመጣ ነበር። የአቢያጎት ሚስት እየመጣች ትነግረኛለች፣ አይዞሽ ከቻልኩ አግዝሻለሁ፣ የኔም ባል እንደዚህ አድርጎኛል ምናምን ትለኛለች። እና ስልኩን አገኘሁት አጎቱን፣ የእሷን እንደዚህ ያደረገውን ማለት ነው። እባክህን አግዘኝ፣ ይኸው ወንድምህ እንዲህ አድርጎኛል፣ እስኪ ቆይ ተረጋጊ፣ ጊዜ ይፈተዋል። መቼ ነው የሚፈታው? ማለት ይሄ ችግሬን ካለፍኩ በኋላ እሱ ልጄ ምናምን ብሎ ሊሰባሰቡ ማለት ነው። አሁን ነው እንጂ ልትረዱኝ የምፈልገው። በኋላማ ምን ይሄ ልጅ እኮ እናንተንም ሊረዳችሁ ይችላል እኮ በኋላ። አሁን ከቻልክ አግዘኝ። እሺ እያለ ድምፁን አጠፋ። ልጅቷም እቺ ሚስቱ ማለት ነው ሳልጨርስልሽ ቤቱን ሽጦ ሄደ፣ ቤት አከራይቷት። ይቺ የወለደችዋ ደግሞ ወዲያው የልብ ተሰምቷት በተነችላት። ማለት ልጅ እንዳላት ከሱ ጭራሽ እንደማይፈልገኝ ሁሉ ነው የምታወራው። አንቺ እኮ እግዚአብሔር ስጥሽ ልጅህን እመን ነው የምትይው ትለኛለች። እኔም አሁን ምንድን ነው የምለው? ልጅህን እመን። እኔ እግዚአብሔርን ላይኔ አልፈልገውም ሰውየውን። ከሰራይ ስራ እኔ እኮ እግዚአብሔር ቢያድለኝ የሚሰበስበኝ ሰው ነው ነበረ የምፈልገው እንጂ እንደዚህ እንድጉላላ እንደተንከራተትኩት ድጋሚ ደግሞ እንደገና እንደሆን አልፈልግም ነበር በሰዓቱ። የራሴ የሚሆን ልጆቻችንን አብረን የምናሳድገው ነው እንጂ እንደዚህ ምድረ በዳ እንደሆን አልነበረም ሀሳቤ ፕላኔም። እና አይዞሽ እያለችኝ እኔም ወደዚህ መጣው። አሁን ጭራሽ ድምፁም የለም ብሎክ አደረገኝ። ይሄ ካናዳም የእሷ ባልም አጎቱ ማለት ነው ልጁ ማለት ነው። ይሄ ቤተሰብ ስጋቸው እስከሆነ ድረስ እሱም ጭራሽ ብሎክ አደረገኝ ከኢሞ ላይ ብሎክ። አሁን ያው እኔ ልጄ ወርቄ ነው ለእኔ። እኔ እንደሱ ቢሆን አንዱ ቦታ ቁጭ ኧረ በስመ አብ አላደርገውም እንጂ እንዴት አይነት ህይወት ልኖር እንደው ሀሳቡንም አላስበውም። እና እንደዚህ አድርጎ ህይወቴን መስቀልቀልቀል አድርጎ ወይ ለልጁ ዳቦ መግዣ ይሰጥ ወይ አባትነቱን የልደት ካርዱን ያወጣለት። ምን አይነት ህይወት እንደሚኖር ራሱ እሱ ህሊናው እንዴት አድርጎት እንደሚኖር ራሱ አላውቅም። የእውነት ለእኔ እኮ አልካደኝም። ፍርድ ቤት ቆሞ ነው የኔ አይደለም ያለው። ለእኔ እኮ ግጥም አድርጎ ምን አስቸኩሎሽ ነው? ይሄ ልጅ እኮ ነገ አባቴ ብሎ ይመጣል፣ ተረጋጊ አለኝ። ብርቅ ነው እንዴ ሁላ ብሎኛል። ብርቅ ነው እንዴ? እንደው ምን አይነት አስተዳደግ እንዳደገ ሰውየው እግዚአብሔርን በጣም ግራ የሚያጋባ ሰው። አሁን ቀን በቀን ውስጤ አልድን አለ።
ለምን አንደኛ የተጎዳ የሆነ የተሸነፈ ስሜት አለኝ። ቀን በቀን እውነት እኔ በፊት ፎቶዬን ብታይ ማለት ነው ጎበዝ፣ ጠንካራ፣ ራሴን የምጠብቅ በቃ ተስፋ የማልቆርጥ ሰው ነበርኩ። ከጎኔ ሰው ባይኖርም ነገን ህይወት እንደምኖር ራሴን አሳምነዋለሁ። ግን አሁን አንደኛ ለልጄ አባት አላመጣሁለትም። እኔ ቤተሰብ ያለኝ እንደሌለኝ ሆኜ እንደገና ደግሞ ልጄን ያለ ቤተሰብ አልባ አደረኩት። እኔ አሁን ልጄ የሆነ ነገር ቢሆንብኝ የሚደርስልኝ የለም። ብቻዬን ነኝ የምታገለው ያለሁት ማለት ነው። ከዚህ ከስንት ሚሊየን ህዝቡ መሀል ሰው ጠፍቶ ብቻዬን ነው እየታገልኩ ያለሁት። እኔ ሁላ ማለት ነው ድርጅት ሁላ ፈልጌ ነበር የልጄን ፍቅር በውስጥ አድርጌ ብጎዳም ልጄ ጥሩ ኑሮ እንዲኖርልኝ። ግን ድርጅትም 1-2 ድርጅት ደውዬ ጠየቅኩኝ። ግን አዲስ ሰው አንቀበልም ሞልተናል አሉኝ። እኔ አሁን ሰው ገንዘብ ቢሰጠኝም አልፈልግም። ለዛሬ ነው ለነገ አይደለም ያ ገንዘብ አይደል። ግን ይሄ ልጅ ጥሩ ድርጅት ወይ ጥሩ ሰው ቢያገኝልኝ እኔ ሄጄ መስራት እፈልጋለሁ አረብ ሀገር። ያቅሜን ለልጄ እልክለታለሁ። ምንም አረባውም። እኔ ለምን ነገ ደግሞ ልጄ እርዳታ እንዲጠይቅ አልፈልግም። እንደኔ አግዙኝ፣ ስራ ፍጠሩልኝ ማለት አልፈልግም። እኔ አሁን እግዚአብሔር ምስክሬ በልጄ ነው የምምለው። ገንዘብ አልፈልግም። ግን ልጄን ድርጅት እንዲያሳድግልኝ ወደ ውጭ እንዲልክብኝ አልፈልግም። ግን እዚሁ እያደገ የአቅሜን እኔ ለሱ እየረዳሁ በድርጅቱ ስም አንደኛ ቋንቋ እችላለሁ፣ መሄድ እችላለሁ። በዚህ ሰዓት አረብ ሀገር መሄድ እችላለሁ ማለት ቋንቋ እችላለሁ፣ ነባር ስለሆንኩ መሄድ እችላለሁ። እና እባክሽን እንደ ገንዘብ ጠየቃ እንዳታስቢብኝ። እኔ አሁን የምፈልገው ልጄን ጥሩ ድርጅት እንዲገባልኝ። እኔ አሁን እዚህ ቦንዳ ሸጬ ወይ ደግሞ የሆነ ነገር ሰርቼ ምንም ህይወቴን እንደማልቀይረው አውቀዋለሁ። ለምን ቤት ኪራይ እና የምታገኘው ገቢ አንድ አይደለም። አሁን ኢትዮጵያ ውስጥ ማለት ነው ከባድ ነው። ስለዚህ እኔ ልጄ ለምንድን ነው የምጎዳው? እኔ አሁን ልጄ ፍቅር ማለት የልጄን ፍቅር ባላጣ ደስ ይለኛል። ግን ከዚህ በላይ ደግሞ ለልጁ የሚጠቅመው ምንድን ነው? ጥሩ ትምህርት፣ ጥሩ ኑሮ ነው። እኔ የኖርኩትን ኑሮ ድጋሜ እሱ ደግሞ ኮፒ አድርጎ እንዲኖርብኝ አልፈልግም የእውነት። እና ሀቢባዬ ስለገባሁ በጣም ብዙ ጊዜ እኔ ለአንቺ ለማውራት ማለት አንቺ ጋር ለማውራት ሞክሬ እግዚአብሔር ይመስገን ዛሬ ተሳካልኝ። እና ልጄ ማለት በአንቺ በኩል የሆነ ድርጅት አታጭም፣ ልጄን አስገቢልኝ ድርጅት ውስጥ ጥሩ ድርጅት ወደ ውጭ የማይልኩ ማለት እንዳላጣው ነገ ልጄ የታለ ብዬ ደግሞ ፍለጋ እንዳልገባ። ግን ጥሩ ድርጅት ለልጁ ጠቃሚ ቦታ የምችለውን አሁን እኮ 40 ምናምን ሺህ ብር ነው ደሞዝ ራሱ አይደል? 10 ሺህ ብር ለልጄ በየወሩ ልክለታለሁ። ቀሪዋን ደግሞ ለራሴ ሴቭ አድርጌ መጥቼ በኋላ እድሜ ይሄዳል። ደግሞ በእርጅና ደግሞ እንዳልንከራተት ምልሽ ያው ነገ ሞታለሁ ሰው አይልም እኖራለሁ ነው አይደለም። ነገ ደግሞ ሰውን ከማስቸግር ከአሁኑ ጉልበት እያለኝ ጤና እያለኝ አሁን ሄጄ ልስራ። እኔ በጣም ብዙ ሰው ጠይቄያለሁ። ማውቃቸው ልጄን ያዙልኝ፣ ፍላጎት የላቸውም። እኔም አልፈልግም። ለምን አንደኛ የሆነ የምታውቂው የምትቀርቢው ነው እንጂ ልጅሽን የምትሰጪው ይሄ ልጅ ቢርበው ቢጠማው የሆነ ነገር ቢሆን ምን እርግጠኛ አይደለሁም። ግን ድርጅት ብሰጠው ድርጅት አንደኛ ለህፃናት ነው ድርጅቱን የከፈቱት አይደለ? በቃ ደህንነቱ በጣም እርግጠኛ ሆንበታለሁ። እና እባክሽን እንደው ልጆች አሉሽ እና እግዚአብሔርን እየተጎዳሁ ነው። እኔ አሁን ቀን በቀን ጥሩ ስሜት የለኝም። ለልጄ ስል ያው ልኑር ብዬ ነው እንጂ ምንድን ነው ባልኖርስ ሁላ ላለው አንዳንድ ጊዜ። ግን ደግሞ ይሄ ልጅ ማን አለው የሆነ ነገር ቢሆን ማን አለው እያልኩ ነው ያለሁት ማለት ነው። እና እኔ አሁን 5 ሳንቲም ከሰው አልፈልግም።
ለመሄጃ ራሱ አልፈልግም። ልጄን ብቻ ለድርጅት ጥሩ ድርጅት ልጁን ወደ ውጭ ሀገር እንዳይሰዱብኝ እኔ እዛ ሄጄ እየሰራው የአቅሜ ሄድ እልካለሁ። 10,000 ብር በወር እልክለታለሁ። በወር ይሁንም በ2 ወር ይሁን ፎቶውን ይላኩልኝ። ፎቶውን እያየሁ እጽናናለሁ። ችግር የለውም እና እባክሽ ኤልሳቤት ድርጅቶች አሉ፣ ግን ለድርጅት ልጅሽን ስትሰጪ ፈርመሽ ነው የምትሰጪው። እና ለውጭ ሀገር ቤተሰቦች ለሌላ ዜጋ የሚሆን ኢትዮጵያዊም ሆነው በሌላ ሀገር የሚኖሩ የሚሆን ማን እንደሚደርሰው አታውቂም። ልጅሽን ስትሰጪ ፈርመሽ ነው የምትሰጪው። ወደ ፈለጉበት ሀገር ይወስዱታል። በቃ ሰጠሽ፣ አለቀ። ለድርጅቱ መርዳት ምናምን አይቻልም። ስለዚህ አንቺ ወጣት ነሽ፣ ሙሉ አካል አለሽ፣ ሰርተሽ ልጅሽን ማሳደግ ትችያለሽ። አንደኛ የሆነ ሙያ ነገር መማር የምትፈልጊ ከሆነ እኔ ወንድም ካሌድ ፋውንዴሽን እንድትገቢ አሁን ወንድም ካሌድን ሼር አስደረጌ እኔ ራሴ በዋትሳፕ ጠርቼ ልጥራልሽ እና እዛ ገብተሽ ብዙ የጎበኘው ጊዜ ወንድም ካሌድ ብዙ እናቶች አሉ ልጆቻቸውን ይዘው እንደ ዴይ ኬር ነገር አለ እዛው ልጆቻቸውን እዛው እያስጠበቁ ወጥተው ሰርተው የሚመጡ ልጆቻቸውን ራሳቸውን የሚያሳድጉ የሆነ ስልጠና የፀጉር ሙያ የሚሆን ሜካፕ የፈለግሽውን ትማሪያለሽ ሳትከፊ። ሰዎች ስፖንሰር ይሆኑሻል። እዛ ስፖንሰር ሆነውሽ ተምረሽ በተማርሽበት ሙያ ትቀጠሪያለሽ። በተማርሽበት ሙያ እስክትቀጠሪ ድረስ ግማሽ ቀን እየተማርሽ ግማሽ ቀን ትሰሪያለሽ። የምትሰሪ ለልጅሽ የዴይ ኬር እዛው ወንድም ካሌድ ፋውንዴሽን ውስጥ ይጠብቁሻል። ትከፍያለሽ ለምትጠብቅልሽ እናት። ለምሳሌ ሌሎች እናቶች ተው ሲሰሩ እዛ ውስጥ ሌሎቹ እናቶች ተው ሲሰሩ የቀሩት እናቶች ልጆቻቸውን ይዘው ለምሳሌ 1-2 እናት እየተከፈላቸው እነዚህ እናቶች አዋተው ይከፍሏቸውና እነሱ ለመስራት አይወጡም። ቁጭ ብለው ልጆቻቸውን ከነሱ ልጆች ጋር ያጫወታሉ፣ ያበላሉ፣ ያጠጣሉ፣ ያስተኛሉ፣ ቴክ ኬር ያደርጋሉ። ሌሎቹ እናቶች ሰርተው ይመጣሉ። ሰርተው የመጡ እናቶች ለእነዚህ 2-3 እናቶች ልጆቻቸውን ቴክ ኬር ለሚያደርጉላቸው አዋጥተው ይሏቸዋል። እንደ ደግሞ ገባሽ? ትማሪያለሽ፣ ትሰሪያለሽ። ከዛ በተማርሽበት ሙያ ስትመረቂ የተማርሽውን ነገር ስትመረቂ ሳትከፊ ነው የምትማሪ። ስፖንሰር ነው ሆኖሽ እዛው ድርጅቱ ማለት ነው። ወንድም ካሌድ ፋውንዴሽን መጥተው ስፖንሰር ይሆናል። የሜካፕ ትምህርት ቤት፣ የተለያየ የሙያ ትምህርት እሱም ትማሪያለሽ፣ ትሰሪያለሽ። ከዛ እራስሽን ስትቺ ፋውንዴሽኑን ለቀሽ ትወጫለሽ። በራስሽ ቤት ተከራይተሽ የራስሽን ስራ ትጀምሪያለሽ። ገባሽ? መኖሪያ ቤትስ እዛው ፋውንዴሽን ነው ወይ? በእህቴ እግዚአብሔርን ደስ ይለኛል። እስክትማሪ እኮ ነው ሙያ እስክትማሪ ስራ እስክትጀምሪ ነው። እድሜ ልክሽን አይደለም ብትኖሪበት። ሌላ ደግሞ ተረጂ አንቺ ስትቋቋሚ የምን ዕቃ እዛው አልጋለሽ እዛው ነው ስራ ስትጀምሪ። ለምሳሌ የ4 ወር የ5 ወር ኮርስ ከሆነ የተማርሽው ተምረሽ ተመረቀሽ ሰርተፊኬቱ ስትይዢ ስራ ራሱ ፋውንዴሽን ስራ ያስቀጥላል። ስራ ስትቀጠሪ የራስሽን ቻልሽ ለቀሽ ትወጫለሽ። ሌላ ተረጂ በቦታሽ ይገባል። ገባሽ? ሚዩት ናት። ገብቶኛል እንጂ በፍጹም ልጅሽን አትስጪ። ዛሬ ችግር ኤልሳቤት እያዳምጪኝ፣ ዛሬ ለሚያልፍ ችግር ልጅሽን አትስጪ። ለዚህ ለሚያልፈው ችግር ነው ወይ ልጄን እስከ መጨረሻው ያጣሁት ያለሽ? ልጅሽ ከተለየሽ በኋላ ሌሎች ቤተሰቦችን ከለመደ በኋላ እንቺን አይፈልግሽም። ገባሽ? እሺ እኔ አሁን እዚህ ሰንዳፋ ማለት ነው ማቆያ አስገብቸው ነበር። ተመላላሽ እግዚአብሔርን በልጄ ነው የምመለልሽ። ተመላላሽ ሰው ቤት ገባሁ። 2 ቤት፣ አንድ ቤት እንደዚህ ረዥም ሰዓት፣ አንዷ ደግሞ ልብስ አጥቤ ምልስ። ከዛ ደከመኝ ብታይ 3,000 ብር፣ ያችኛዋ 2,000 ብር ነው የምከፍለኝ ብዙ ሰዓት የምሰራባት። እችኛዋ ደግሞ 1,000 ብር። ደከመኝ። እንደገና እጄ ተላላጠ ልብሱ ማለት ነው። ከዛ እኔ በቃ
ተውኩት። በ10 ቀኔ ማለት ነው ተውኩት። ልጁ ደግሞ እያታመመ እዚህ ማቆየው በር ዘግተውባቸው ሁላ ቤቱን አይቼው አላውቅም። ውስጡን ማቆያውን ማለት ነው። አንዴ ውስጡን ልየው ስላት አይ ማስገባት አንችልም፣ በቃ ቤቱን ሳላየው ነው ልጄን ሰጥቼ የምመጣው ብታይ። ከዛ በሳምንቱ ልጁ ታመመ፣ ጉንፋን ያዘው። እሺ ሰላም ነው እግዚአብሔር ይመስገን። ከዛ በሳምንቱ ልጁ ታመመ። ውስጡ እንዴት ለምንድን ነው ውስጡ አያሳዩም ብታይ። ከዛ ልክ ማታ በጣም ነው ልጁ ውስጡ ለማይታይ ነገር ቆሻሻ ይሁን ምን ይሁን ውስጡ ለማይታይ ነገር ሰው እንዴት አምኖ ልጁን ይሰጣል? ምን ላደርግ እኔ። ጭራሽ ክፍት ሲል ጨለማ ነው ውስጡ፣ ብርሃኑ ላይ የለውም። ልክ ስወስደው ደግሞ ልጁ ወበቅ የለም ሙቀት እስቲም ባዝ ያለ ነው የሚመስለው ልጁ ማለት ነው። ከዛ ምን ላድርግ? አንደኛ ብር ከፍያለሁ 1000 ብር። እኔ ለብሩ ብቻ ሳይሆን ስራውንም ላለማቆም አስቤ ነበረ። ከዛ አይ በቃ እኔ አልሰራም አልኳቸው። እግዚአብሔር ስጣት። ያችኛዋ ወርም ሳይሞላ የሰራሁበትን ሳንቲም ሰጠችኝ። እችኛዋም እንደዛው አሁን ሰላም አለኝ። እንደውም የዚችኛዋ ባል የልብስ ማጥበባት ሰላም ያለኝ የእሷ ባል ነው። ከዛ አይ እኔ ስራ አልሰራም አልኳት። እንዴ ቸግሮሽ አይደል እንዴ? እና ቢቸግረኝስ አልኳት። አንደኛ ልጄ እየታመመብኝ ነው፣ ማቆያው ቆሻሻ ቦታ ነው፣ በር መስኮት እንኳን አይከፍቱም። ሁለተኛ ደግሞ እኔ ለዚህ ብር ብዬ የልጄንም ጤና አላጣም፣ እኔም ደግሞ እየደከመኝ ነው። እጄ የሌለ ተላላጠ፣ ይሄ ጀርባው ማለት ነው እንደ ሆነ ምንድነው እንደ ተቧጨረ ሰው ቆሰለ። ከዛ ማለት እኔ ስለደከመኝ ሳይሆን አንደኛ ደህና ብር ቢሆን እሰራ ነበረ ችዬ ማለት ነው። ህመሙንም ምኑንም ድካሙንም ችዬ። ግን ለ3000 ብር 3000 ብር ቤት ኪራይ አሁን 2500 ብር ነው የምከፍለው። እንጀራ በእንጨት ነው የምንጋግረው፣ ልክ እንደ ገጠር ማለት ነው። ምጣድ ብታይ አሁን በማብራት ምክንያት ምጣድ አያስጠቅሙም ሰዎች። ስቶቭ ራሱ ተሳቅቄ ስቶቭ እንዳይቆጥር ነው የሚሉሽ ሁል ጊዜ። እና እንደዚህ ወጪው እና ገቢና ወጪ እኩል አይደለም እዚህ። እና ለዛ ነው በቃ ይሄ ልጅ ከማይሳቃይብኝ ብሰጠውስ ሁላ ብዬ ያሰብኩት በዚህ ምክንያት። ያልሞከርኩት የለም። ቦንዳ ራሱ መቼ ለታ ካስኮ ይዤ መጣሁ በ5000 ብር ልብስ ማለት ነው። ይዤ መጥቼ ትላንትና ሮብ ዘረጋሁ። እዚህ ገበያ ያለ ሮብና ቅዳሜ መጥቶ የጠየቀ የለም ራሱ ማለት ነው። ይሄም ስራ ተስፋ የለውም። ምን ላድርግ? ብቻዬን ውስጤ ማማክረው ምን ጓደኛ የለኝም፣ ሴት ጓደኛም የለኝም። ከመጣሁም እዚህ እኔ የሚያቀኝም ሰው የለም ብዙም። እና ምን ላድርግ አሁን? ምን ልስራ? እኔ በቃ ለድርጅት እግዚአብሔርን የሆነ ቲክቶከር ፈልጌ ለድርጅት እንዲሰጥልኝ በቃ የወሰንኩት ውሳኔ ይሄ ነው። ሌላ አማራጭ በቃ ውስጤ እንደሌለ አሳመንኩት። ለምን ልጄ ለምን ይጎዳል? እኔ እንደሆንኩ ልሁን፣ የኔ ጥፋት እስከሆነ ድረስ እንደሆንኩ ልሁን ብዬ ያሰብኩት ለዚህ ነው እህቴ። እንትን እጅሽ ያው ስላለመደ ነው ልብስ ማጠብ ምናምን እንደዚህ አረብ ሀገር በማሽን ስለሆነ የሚታጠበው እጅሽ ስላለመደ ነው እንጂ ኢትዮጵያ ውስጥ ልብስ ልጆቻቸውን የሚያሳድጉ እናቶች አሉ። ሁሌት ሽንኩርት፣ ድንች በመቸርቸር የሚያሳድጉ እናቶች አሉ። አንቺ ገና ልጅም ስለሆንሽ ነው አንድ ልጅ እንደዚህ የከበደሽ። ኑሮም በጣም ከባድ ነው ኢትዮጵያ ውስጥ። ግን አሁን ቡና ጠጡ ላይ ጎበዝ ነበርሽ፣ ትሰሪ ነበር። አሁን ቡና ጠጡ ለምን አላሰብሽበትም? እሱንም አስቤ ነበር። ግን አሁን ዴኬር ተስፍሽ ጋር ገብተሽ ነበር እንደ ተስፍሽ አድርጌው ጋር ሊረዱሽ ነበር በቀደም ብላ ጻፈች አንዷ ተስፍሽ ጋር አንድ ጊዜ ገባሁና በቃ የምትሰሪውን ስራ ወስኝና ንገሪኝ አለኝ። እሺ አልኩ። እንደዚህ ላይቭ እንደውም በቪዲዮ ነበር ያስገባኝ። ከዛ እሺ ወስኜ እነግርሃለሁ ብዬ ሳምንት ፈጀብኝ። በሳምንቱ የሆነ በረንዳ አግኝቻለሁኝ እና በቃ ስራ ልጀምር አልኩት። ከዛ ማን ልበል ነው ያለኝ በሳምንቱ። እግዚአብሔርን ማን እንዴ ታዲያ እያንዳንዱ እንዲያስታውቅበት ጌች እንዴ ማሪ እየገባ በላይቻችን ላይ ችግር የሚያወራው አይደለም። አንቺም ማንንም ሰው አብሮት የበላውንም ሰው ሊረሳ ይችላል። እሺ ማን ልበል ስሜሽ ከፋሽ እና ተውሽ? ኖ አልከፋኝም። በቮይስ በውስጥ አወራሁት። እንደውም እሱ ፍሬንድ ሪኩዌስት ተቀብሎኝ ሁላ ሜሴጅ እልክ ነበር። አሁን አንዳንዱ
ሜሴጅ ስልኪ ከአንድ በላይ አይቀበልም አይደል? እሱ እንደውም ለመረዳት ያው አረብ ሀገር ስለሄድሽ ብቻ አግዝሻለሁ ማለት ያው ሰፖርት እና ማለት እንደዚህ ሰውን እንትን ብዬ ዕቃ እንገዛልሻለን ነበር ያለኝ። ከዛ እሺ ብዬው ያው ማን ልበላ ላይ ከዛ ቢዚ ነበር መሰለኝ ያን አካባቢ እንደውም ላይቭ ሁሉ ገብቶ አያውቅም እሱ። ከዛ በኋላ ማለት ነው አንዴ ከገባ በኋላ ላይቭ ሁላ ገብቶ አይቼውም አላውቅም። ከዛ ያው ያ ነገር በቃ ቆመ ማለት ነው። እሱም አይ እንደዚህ እኮ ነው ላይቭ ገብቻ አንድ ጊዜ እንደዚህ ብለኸኝ ነበር ምናምን ስለው አልመለሰልኝም፣ ቢዚ ይሆናል እና በዛ ምክንያት ያ ነገር ቆመ። ከዛ ስለ ቡናው ደግሞ በደንብ አሰብኩበት። ሳስብበት ዴኬር ከሰኞ እስከ አርብ ነው የሚሰሩት፣ እሁድ አይሰሩም። እንደገና ደግሞ በረንዳውን ምን ነበረ? በረንዳ አግኝቻለሽ። የምን ስራ ነበር በረንዳው? ቡና ልሰራበት። ታዲያ ልጅሽን ይዘሽ ቡና መስራታችን ምን ችግር አለው? ልጅሽ አብሮሽ ነው አዝዬ አስብለሽው ወይ ደግሞ ጋሪ ላይ አስቀምጠሽው አጠገብሽ ከጎንሽ። አሁን አመት ከ10 ወሩ ነው ልጁ። እሺ አዎ፣ ግን ቡና ሀቢባዬ ሙሉ ጊዜሽን ይፈልጋል፣ ከስተምር እንክብካቤ ይፈልጋል ምናምን። አሁን ስለ ቡናው ማለት አሁን አልፈለኩትም፣ ግን ልጄ 3 አመት 4 አመት ከሆነ በኋላ ብሰራው አዋጭ እኮ ነው ቡና። እንደውም ቆንጆ ነው። ቆንጆ ቡና ከተሰራ ከፈላ ማንኛውም ሰው ይጠጣል። እሺ የዘመድ ልጅ ነገር ከገጠር ከክፍለ ሀገር የምታመጪው የምትረዳሽትን ልጅ ነገር አታገኝም? እኔ አሁን የዘመድ ምንም ዘመድ እንደሌለኝ እግዚአብሔርን እንዴት ነሽ ብሎ የሚደውልልኝ ሁላ ስልኬ ላይ የለም። እግዚአብሔርን ስልኬ ላይ እንዴት ነሽ ብሎ የሚደውልልኝ የለም። አንዲት የሩቅ ዘመድ አለች፣ ዱባይ ነው ያለችው። እግዚአብሔር ይስጣት። እሷ የአቅሜን አግዝሻለሁ አይዞሽ ትለኛለች። ማለት የቅርብ ዘመድ አይደለችም፣ የሩቅ ዘመድ ናት። እሷም ልጇን ለቤተሰብ ሰጥታን የሄደችው፣ ግን የአቅሜን እረዳሻለሁ አይዞሽ እያለችኝ ነው። ሌላ ግን ቤተሰብ እኔ አሁን ምንም አይነት ስራ ልጅሽን ይዘሽ ምንም አይነት ስራ መስራት አትችይም። ያለው አማራጭ ልጅሽን ለድርጅት መስጠት ነው ብለሽ ነው የወሰንሽው አንቺ በሰዓቱ። አሁን ግን ያልሽኝ ሙያ ትማሪያለሽ ዴኬርም የመጨረሻው አማራጭ ነው። አሁን አንቺ ብትታገዥም ልጄን ይዤ ስራ መስራት አልችልም፣ ቡና ጠጡም ልሰራ አልችልም፣ ምንም አይነት ስራ ከልጄ ጋር መስራት አልችልም። ልጄን የሚይዝልኝ አካል ይፈልጋለሁ ማለት። አዎ እኔ አሁን ያሰብኩት እንደዛ ነው። በቃ ወንድም ካልድ ጋር ሼር አድርጎ ሊጋይስ ሁላችሁ ጠይቀውና ቦታ ካለው እዛ ትገቢያለሽ። ብታገዝም ከልጄ ጋር አብሬ ምንም አይነት ስራ መስራት አልችልም ነው። እኔ አሁን ልንገርሽ፣ አንድ ደግሞ ምን አሰብኩ መሰለሽ፣ ጥሩ ሰው ካገኘው ባሌላትም ያለ ጋብቻ ነው የወለደችው። ጥፋቱ የእሷ ነው። ምክንያቱም ልጅ አይፈልግም ነበር፣ እራሷ ናት የወለደችው። ስለዚህ እኔ ራሴ አልፈልግም እያለኝ ከወለድኩኝ ሙሉ ኃላፊነት መውሰድ ያለብኝ እኔ ነኝ። ሁልጊዜ ወንዶች ላይ ጣታችን አትጠቁሙ። ልጅ አልፈልግም ካለ ሰውየው እኔ እምቢ ብዬ በራሴ ፍቃድ ከወለድኩ እኔ ነኝ ስለ ልጅ ኃላፊነት የሚወስደው። ምክንያት ልጅ እንደማይፈልግ እየነገረኝ ነው። እኔ ነኝ የወለድኩት፣ እኔ ነኝ ማህፀን ያለኝ፣ እሱ ማህፀን የለውም። ኦኬ፣ ስለዚህ እኔ ነኝ ኃላፊነት ወስደው። ከዛ ውጭ ነው ማድረግ የምንችለው ነገር አለ ካላችሁ አድርጋችሁ አሳዩን። በወሬ ሳይሆን በተግባር አሳዩን። ፍርድ ቤት ዴኔ ብሏል፣ ልጅ አይደለም ብሏል። ልጁ ብሎ ክዷል። ያለ ፍላጎቱ ስለወለደ በግድ ያለ ፍላጎቱ ስለወለደችው ልጅ አይደለም ብሎ ፍርድ ቤት ቆሞ ክዶ፣ ፍርድ ቤት ደግሞ ዲኤንኤ ያስመርምሩ ተብሎ ዲኤንኤ 48,000 ብር ተብሎ እሱ ደግሞ 48,000 ብር አልከፍልም በዲኤንኤ ብሎ ትቶታል። ስለዚህ አሁን በሁለቱ ጭቅጭቅ ክርክር ይሄ ልጅ መራብ መጠማት የለበትም። ኃላፊነት ወስደሽ ያመጣሽው አንቺ ነሽ ወደዚህ ምድር። ተቋቁመሽ ችግርሽን ጥርስሽን ነክሰሽ ልጅሽን ማሳደግ አለብሽ። ካለበለዛ ነገ ለድርጅት ከሰጠሽ በኋላ ችግርሽ ሲያልቅ አምጡ ማለት መብት የለሽም። ችግሬ እስኪያልፍ ድረስ ብቻ ልጄን ያዙልኝ የሚባል ነገር የለም። ልጁ ያድጋል፣ ልጅ ነው ያድጋል። ነገ አድጎ አንቺን ይጠቅማል። ነገ አድጎ የከዳውን አባቱን አባቴ ማን ነው ማወቅ ፈልጋለሁ ይላል። በጣም የሚያሳዝነው ፓርቲ ይሄ ነው። እነሱ ልጆቻችን አይደለም ብለው ይክዳሉ። ከዛ በኋላ ልጆቹ ደግሞ ሲያድጉ አባቴ ማን ነው ብለው ይፈልጋሉ። በጣም የሚያሳዝነው ፓርቲ ይሄ ነው። ነገ ልጁ አድጎ አባቱን መፈለጉ አይቀርም። ይህንንም ስለሚያውቁ ነው እነሱ እንትን ያሉት። እኔ አሁን በእኔ ጥፋት
አላልኩም። እኔ በእኔ ጥፋት ይሄ ልጅ ለምን ይጎዳ? እኔ አሁን ምንም አይነት የኔን ቅጣት ቢሰጠኝ ችግር የለም። ግን ልጄን እንደምንም ብዬ እኔ ልጄን ማሳደግ እፈልጋለሁ። አንዴ ቦይት ላደርግ ነው ወንድም ካልድ ጋር። እሺ ሰላም ወንድም ካልድ እንዴት ነህ? ሰላም ነው? ደህና ነኝ። በጣም ይቅርታ አንዴ ላይቭ ላይ እርዳታ ክንፈልገን ነበር ወንድም ካልድ። እባክህ ይህንን ቮይስ አሁን ከሰማኸው ላይቭ ላይ ና። ስለዚህ የማይፈልገውን ሰው በግድ እንትን ማለት አያስፈልግም። እሷን ይዤ ምንም ነገር ብረዳም ልጅ ይዤ መስራት አልችልም። ቡና ጠጡ በረንዳ አግኝቻለሁ ቢዋጣልኝም፣ ግን ልጄን ይዤ መስራት አልችልም። ስለዚህ ለልጅ ዴኬር ከፍዬ የቡና ጠጡ ለልጅ የዴኬር አይከፍልም። ቡና ጠጡ ረጅም ሰዓት ነው የሚሰራው፣ ከዴኬሩ ሰዓት በላይ ነው። እሁድ ብቻ ነው አሁን ዴኬሩ። ከሰኞ እስከ ቅዳሜ ክፍት ነው፣ ግን እሁድ አይሰሩም። እሁድ ደግሞ የስራ ቀን ነው፣ ለቡና ጠጡ ማለት ነው። የስራ ቀን ነው እሁድ። አንዳንድ ጊዜ የበዓል ቀን ደግሞ ዴኬሮች ላይሰሩ ይችላሉ። ሁለት አማራጮች አሉ። ችግር የለውም። ታይወሱንና ቡና ጠጡ ላችን ልጅ ይዘሽ አንደኛ ወንድም ካልድን ጠርቼዋለሁ። ቮይሱን አሁን ሰምቶት ፍሪ ከሆነ ከመጣ አሰየው፣ ካልመጣ ስልክሽን ሰጭኛለሽ። ወንድም ካልድን አናግሬው ቦታ ካለው አንደኛ አማራጭ ወንድም ካልድ ፋውንዴሽን ገብተሽ ሙያ እንድትማሪ ልጅሽን እዛው እያስጠበቅሽ አራት ወር ለባሽን ቀይረሽ የሙያ ባለቤት ሆነሽ ራሱ ፋውንዴሽኑ ስራ በስፖንሰር ስራ ያስገባሻል ኢንሻአላህ። አንደኛ አማራጭ። ሁለተኛ ቤተሰቦችን እናትሽን እኔ እንዳናገርልሽ ፈቃደኛ ከሆንሽ እኔ ያሳምኝልሽ ልጅሽን እናት ፈተሽ አረብ ሀገር መተሽ እንድትሰሪ ብናገዝሽ ትመጭበት ነገር። እናቴ እሺ ሀቢባዬ፣ እናቴ ደካማ ናት። አክስቴ ጋር ነው የምትኖረው፣ እህቷ ጋር ማለት ነው። እዚህ መሿለኪያ ቤቱም ሁሉም ነገሩ የእህቷ ነው። እናቴ አቅም የላትም፣ ግን አክስቴ አቅም አላት። ልጄ ልትይዝልኝ ትችላለች። ግን ደግሞ የአክስቴ የልጇ ልጅ ኦቲዝም አለ ቤት ውስጥ እና ስነግራት እኔ በዚህ ልጅ ጭማሪ ሌላ ልጅ መያዝ አልችልም። አንደኛ ልጁ ሰውን ይማታል እና ይህን ልጅ አንድ ነገር ቢያደርገው እኔ አልፈርድባትም። በሷ እህት ያገባች እህት ምናምን የለሽም? አለችኝ። እነሱ ጋር ግን የአባቴ ልጆች ናቸው፣ የእናቴ አይደሉም። አባትሽ ከሌላ አለች። አሁን እህቴ ኮየፍቼ ኮንዶሚኒየም ደርሷት አንድ ልጅ ነው ያላት። ለዛውም ጎረምሳ ነው ልጁ። ምንም አይነት ስራ አላት። ምን እንደምሰራ አላውቅም። አንቺ ልብሽ ያራረፈበት ነገር ታዩ። በቃ ይህንን አማራጭ እንያዝ፣ ስልክ ቁጥርሽን አሁን ስልክ ቁጥርሽን ደህና ላኪልኝ። ስልኳን ትልክልሻለሁ በኢንቦክስ፣ ለእኔ ዋትሳፕ ላይ ስልኳን ስጪኝ። እሺ ጥሩ። ደግሞ ኩዌት መምጣት ከፈለገች እኔ ሰዎች አገናኛታለሁ። ዋሽ ኩዌት ራሱ እኔ ሌላ ሰው ዱባይ ቅልፍ ነበረ እንደዚህ ከዚህ በፊት 2-3 ሰው ያመጣችልኝ ኤጀንሲ ያላት አንድ ጥሩ ሰው አለች። እሷን ትባላለች። ይሁን አላየን አገኘሁኝ። ኢንኬዝ ግን ልብሽ የሚያርፍበት ቤተሰብ አካል ካለሽ የቤተሰብ አካል ካለሽ ኩዌት መተሽ ትሰሪያለሽ። ናናዬ በጣም መልካም ሰው ናት። በሷ የመጣ ሰው ደግሞ መልካም ነው የሚሆነው። ይቺ ጓደኛዬ ያልኩሽ አረብ ሀገር ያለችው ዘመድም ናት፣ ልክ እንደ ጓደኛዬም ናት። እኔ ስመጣ ልጅሽን ይይዝልሻለሁ ብላኛለች። ዱባይ ነው ያለችው። አሁን 3ኛ ዓመቷን ይዛለች፣ ዱባይ ማለት ነው። የአቅሜንም እረዳሻለሁ አይዞሽ ብላኛለች። ግን እሷ አሁን የምትኖረው ላሊበላ ነው፣ የአባትየው ሀገር ማለት ነው፣ የልጅ አባት። እኔ አሁን ለእሷ መስጠቱ ምንም አልሳሳም ማለት አምናታለሁ። በጣም ነው ማምናት። ጥሩም ልጅ ናት። ልጄ ምንም እንደማታደርገው አውቃለሁ። ግን አገሩ የእሱ ነው። እሱ እና የእሱ ቤተሰቦች ልጄን አንድ ነገር ቢያደርጉብኝስ በማለት ነው ለእሷ ላለመስጠት ያሰብኩት ማለት ነው እንጂ እሷ ለድርጅት አትስጪ፣ እኔ ልጅሽን ይይዝልሻለሁ፣ እስከምመጣ ደግሞ ታገይ፣ እንደገና ያቅሜን እልክልሻለሁ፣ አይዞሽ ትለኛለች ሁሌ። እግዚአብሔር ይስጣት። ግን እኔ ለእሷ ለመስጠት ውስጤ ደስ አላለውም። ለምን ሰውየው ቢወስድብኝስ? አሁን ልጆች ቁጥርሽን ላክ። በማንማት ልጅሽን ያሳዝናል።
እኔ እግዚአብሔርን እኔ አሁን ገንዘብ ይቅርታ ካንስል ናት ኩዌት መምጣት አትችልም እያሉ ነው ኮመንት ላይ። ቤት ሄደሽ ታውቂያለሽ እንዴ ኤልሳቤት? ሁኔታ 2 አመት ሰርቻለሁ እኮ ነው። በቃ አትችልማ ካንስል ከሆነች ታዲያ ኮንትራቷን ጨርሳ በሰላም ነው የገባችው። ራናዌ ነበርሽ? አይደለም? አዎ ራናዌ ነበርኩ። እዛ ዲፖርት ነው ግን 6 አመት ነው። ግን ቆይ እኔ ፓስፖርትሽን ጓደኛዬን ልክላትና ኦፊስ መክተብ ከዳም አላትና እሷን ልክላትና እሷ ቼክ ታደርግልሻለች። እሺማ እኔ አሁን አረብ ሀገር ብሄድ የመጥፋቱ አላማው አይኖረኝም። እግዚአብሔርን ችዬ ነው የምሰራው። ቆይ ግን ዱባይ ጠፍተሽ ነበር? ዱባይ ጠፍቼ ነበር። አዎ ለምን ዱባይ ታዲያ መምጣታችንማ እዚህ ወይ ካታር ወይ ኩዌት ትመጫለሽ። ግን ደህና ሰው ልጅሽን የሚይዝልሽ ዘመድ ስጋ ቢኖርሽ ነው። ጓደኛ ምናምን አዱን ነው አባዬ። ኧረ ጥሩ ሰው ኢትዮጵያዊ ጥሩ ሰው የለም እውነት። እኔ ዘመድ ያምሻል እንዴ? ልጅ እኮ ነው። እቃ መሰለሽ እንዴ ባደራ እያስቀመጥሽ ያለችው? ልጅ እኮ ነው። ልጅ ቤተሰብ ጋር ካልሆነ እንዴት ሌላ ሰው ባዳ ጋር ይቀመጣል? ቤተሰብ እኔ የለኝም ማለት ነው። ከሌለሽ እዛው አንድም ካለ ፋውንዴሽን ትገቢያለሽ ወይ መፍትሄ ይፈልግልሻለሽ። ስጪ ቁጥርሽን አሁን ለናና እንዴ ልጅ የሚያህል ነገር እንዴት ለባዳ ይሰጣል? ቤት ቀይረው ቢጠፉብሽስ? በጣም ብዙ ሰው አከራይ ጋር ጥሎ መጥቶ እኔ በጣም ብዙ ታሪክ ነው እዚህ ቤት የሰማሁት። አከራይ ጋር ጥለው መጥተው እኮ አከራዮች ቤት ቀይረው ሄደው ይዘው ጠፍቶባቸዋል። ለፍተው ሲታመም አስታመው አሳድገው ይሳሳሉ። ስትመጪ ልትወስጂባቸው እንዴ! ለሰውም እያዘናችሁ፣ ለምንሰጡት ሰውም እያዘናችሁ። ልጅ እቃ አይደለም፣ ልጅ ይለመዳል። አብሮ ስታጠጩ እያደገ ስታዩ ያሳሳል። እና እነሱም ለመጣት ያሳዝናቸዋል። ልጅን የሚያህል ነገር እንዴ! ልጆቻችሁን ለማንም ሀቢባ የእህቴ በቃ ይሻልሻል የምትሉኝ መፍትሄ ፈልጉልኝ። እሺ ቆይ አሁን ሙያውን ቢሆን ጥሩ ነው። ሰላም ሀውዬ። እሺ ቁጥሬ ልንገርሽ። ቁጥርሽን አደባባይ ላይ የምትነግሪኝ ለናና ኮሌክሽን በውስጥ ነው የምትልኪው። በውስጥ እሺ። አንድ ሁለተኛ ነገር አሁን ካሳለፍሽ ህይወትሽ ምን ተማርሽ? ምን ተምረሽ ነው አንቺ እኛ ልታስተምሪ የመጣሽ? ምን ተማርሽ ከህይወትሽ? ባጭሩ ያው እርግጠኛ ማስተዋል አለብን። እኔ አሁን ማስተዋል አለብኝ። የዛኔ ይሄን ሰውዬ ያለኝ ጥፋቴን እንኳን ምልሽ ግን ልጄን እንኳን ወለድኩ ነው የምለው። ማስተዋል አለብኝ ማንነቱን። እንዴት ነው ራሴን መጠበቅ አለብኝ በሰዓቱ። ያው ሰውነና እንሳሳታለን፣ ግን ብዙ መንገድ አለ ራስ መጠበቂያ። ይኸውልሽ ጎበዝ፣ አንደኛ የሰው ልጅ ባለትዳር ነው ወይ የሚለውን ነገር ማንም ሰው አጥንቶ ሊደርስበት አይችልም። የሰው ልጅ ምንም ነገር ቢሆን መደበቅ ከፈለገ ምንም ነገርን መደበቅ ይችላል። ግን አንቺ ከእሱ ጋር ስተኝ አሁን ባረግዝ እሱ ጥሎ ቢሄድ ልጅን ማሳደጊያ ነገር አለኝ ወይ? ሁሌ ሴቶችን የምመክረው እኔ ልክ ከወንድ ጋር ስተኙ እርግዝና የሚባል ነገር ይፈጠራል። ወንድ ልጅ ማህፀን የለውም። ልጁን ይዞት አይዞርም። እኔ ጋ ነው የሚቀረው። አብረን ተኝተን እሱ በተኛውበት ሌሊት እንኳን ጥሎኝ ቢሄድ የዛን ዕለት ጥሎኝ ቢሄድ እርግዝና ቢፈጠር እኔ ነኝ ማህፀን ያለኝ። እኔ ጋ ነው፣ እኔ ውስጥ ነው ልጅ የሚቀረው። ገባሽ? ጠፋ ይሄ ሰውዬ፣ ከየትም ላገኘው አልችልም። በቃ ጠፋ፣ አስረግዞኝ ጠፋ። ማሰብ ያለብኝ ነገር ከዚህ ሰውዬ ጋር ስተኛ እርግዝና ቢፈጠር እኔ ልጄን የማብላት የማጠጣት የማሳደግ አቅሙ አለኝ ወይ? አቅሙ ካለኝ እተኛለሁ። ለምን ወልጄ ህዝብን ሳለምን ሚዲያ ላይ አውጥቼ እሱን ፍርድ ቤት ለፍርድ ቤት እሱን ፍለጋ ሳልሯሯጥ በሰላም ልጄን ማሳደግ እችላለሁ አቅሙ ካለኝ። ስለዚህ ሁልጊዜ ከመተኛታችን በፊት ከወንድ ጋር ፅንስ ቢፈጠር ልጅ ቢመጣ እኔ የማሳደግ አቅሙ አለኝ ወይ የሚለው ጥያቄ ሁላችንም ሴቶች አይምሯችን ሊጠይቀው ይገባል። ልክ ነሽ። ይሄ ነው ስህተትሽ። ስለዚህ ሁላችን ያለኝ ራሱ ሰውየው ምን ሰውየው ልበል እንጂ ያ ከተማ ሰው አይደለሽ እንዲ ያለኝ የከተም ብዙ አይተሽ የለ እንዴ? እና እንዴት ስለው እንዴት መድኃኒት እንትናት ብሎ ነው በጣም ነው የቀለደብኝ። እኔ አሁን ሞራል ራሱ ይኸውልሽ ታዩ እና እሱን ይሄ ነገር ለምን እንደሚደጋገም ታውቂያለሽ? ሁሌ ወንዶቹ ላይ ስለምንፈርድ፣ ሁሌ እኛ ወንዱ ነው ጥፋተኛ ስለምንል። ግን አሁን ዘመኑ ተቀይሯል። ሴቷ ናት ጥፋተኛ። ማህፀን ያለው ሴቷ ጋር ነው። መጠንቀቅ ያለባት ሴቷ ጋር ነው። ስማርት ሴት ማርገዝ ካልፈለገች አታረግዝም። ስለዚህ ወንድ ልጅ በልጅ አይያዝም። በቃ
ልጅ የአማራት ሴት ገንዘብ አለኝ ወይ ብላ ራሷን ትጠይቅ። ልጁን ማሳድግበት ቤተሰብ ሳላስቸግር እሱም ሳልለምን ሳልለማመጥ ክብሬን ሳልጥል ሚዲያ ለውጭ ከኢትዮጵያ ሕዝብ ሳላስቸግር ልጄን ብቻዬን ማሳደግ እችላለሁ ወይ ብላ ሀሳብ ጠይቃ ከቻለች እንደፈለገች ትውለድ በገዛ ማህፀኗ ማንም አያገባው። አሁን ደግሞ ጊዜው ከባድ ነው። ጊዜው ከባድ ነው። ገንዘብ ሰርቼ እንኳን የቤት ኪራይ ልሸፍን የወጪ ልሸፍን ምንም አይበቃም። የሚሰራው ማለት ደመወዙ አይበቃም። አሁን ላይ ምንም አይነት ስራ ብትሰሪ አልበቃ ሲበቃ ይወለዳል። ካልበቃ ሲበቃ ይወለዳል። አቅም ሲኖር ይወለዳል። ካልበቃ አቅም የሌለው ሰው አቅም እስከሚኖረው ይታገስ። ካለበለዛ በሱ ቸልተኝነት፣ በእናት ቸልተኝነት፣ ግዴለሽነት፣ አርቆ ነገን ባለማሰብ ልጅ ነው መጥቶ እየተንከራተተ ያለው። ልጆች ናቸው እየተሰቃዩ ያሉት። ልጆች በየድርጅቱ እየተጣሉ ነው ያሉት። ልጆች በየሰው እጅ እየተንገላቱ ነው ያሉት። ምን በወጣቸው ፍጠሩኝ ሳይሉ መጥተው ለምን ይሰቃያሉ? ስለዚህ በቃ ስለ ልጆቻችን ብለን እኛ ሴቶች ኃላፊነት ይሰማል። ሁሌ ወንዶች ላይ ጣት መቀሰር አቁመን እኛ ኃላፊነት ይሰማል። ፈጣሪ ማህፀን የሰጠው ለእኛ ነው። ኃላፊነት ይሰማል። እሺ አሁን ማሬ ስልክ ቁጥርሽን ለናና ኮልሽ ላኪ። እሺማ ቁጥርሽን ላኪና እኔ ግን የምለው ኤልሲ መቼ ነው ብሎክ የተደረግሽ ከኩዌት? ኤልሲ ስንት አመት ሆነሽ ኩዌት ብሎክ ከተደረግሽ? ሶሪ ግን ስንት አመት ሆነሽ ብሎክ ከተደረግሽ ኩዌት? 10 አመት አይሆነኝም። 10 አመት ይሆነኛለች። ፓስፖርትሽን በዚሁ በሜሴጅ ላኪልኝ እና በቲክቶክም ከፈለግሽ ዋትሳፕ የማለልሽ እኔ ልኬ ቼክ አስደርግልሻለሁ። ቁጥርሽን ላኪልኝ ለሀቡ እንደልክላት። አመሰግናለሁ። እሺ እኔ ቆንጆ በጣም ነው የማመሰግነው። ሀቡባዬ እግዚአብሔር ይስጥልኝ፣ ልጆችሽን ያሳድግልሽ። ስላስገባሽኝ ሀሳቤን ራሱ ችግሬን ስለሰማችሁኝ በጣም ነው የማመሰግነው። በቃ ከእንግዲህ ተስፋዬን የምልሽ ከአሁን በኋላ ተስፋም ልቆርጥ እያሰብኩ ነው እና ግን አሁን በቃ የሆነ እግዚአብሔር ነገሮችን እንደሚያስተካክልልኝ አስባለሁ ማለት ነው። አንድ እናት ልጅሽ እንዳይለይሽ የቻልኩትን ሁሉ እጥራለሁ። ልጅሽን እዛ ሆነሽ እንድታሳድግ። እሺ እህቴ አመሰግናለሁ። እሺ እኔ አሁን ቁጥሬን እሰጣታለሁ። እሺ ልክላታለሁ ለናናዬ። በጣም ነው የማመሰግነው። እሺ ሰላም እደሩ። አሜን እህቴ። እሺ ሰላም እደሩ። አመሰግናለሁ። አሁኑኑ ዋትሳፕ ላይ ልሻለሁ። አሁን እዚሁ እያለሽ እሺ እሺ። እኔ አሁን ውጭ ላይ ቆሜ ነው እያወራኋቸው። ኮመንት ላይ ደርሶኛል በይኝ። ኮመንት ላይ ዋትሳፑ ደርሶኛል በይኝ። ላኪና ለናና። እሺ ሚሚዬ እባካችሁ ሴቶች ተዉ ተዉ፣ ኃላፊነት ይሰማችሁ። ተዉ ልጆች ሰላም ሚሚሽ ማለት